የኮድ ወርድ ካትሪን እና የእርሶ ቁርኝት የት ጋር ተጀመረ? አስገራሚ ጥያቄ ነው የጠየቀኝ። በዚህ በክፍል 2 የቤተ ክርስቲያን ታሪክ ብዬ በጻፍኩት ከገጽ 439 ጀምሮ ታሪኩ ተመጥኖ እዛ ላይ አለ። አንድ ክፍተት ነበረ። የኢትዮጵያ ወንጌላውያን ክርስቲያኖች ባፕቲስቶችን አያውቋቸውም። በኢትዮጵያ ታሪክ ውስጥ ባፕቲስቶች ምን ሰርተው አለፉ፣ ምን እየሰሩ ነው የሚለውን ራሳችን ባፕቲስቶቹ ስለ ራሳችን አናውቅም። እና አንዳንድ ጊዜ ሲነቅፉን እንሸሻለን፣ መልስ አንሰጥም። ያ ታሪካችንን ባለማወቅ የመጣ ጣጣ ነው ብዬ ስለማምን የባፕቲስቶች አስተዋጽኦ በኢትዮጵያ በሚል ሰፊ ሽፋን ያለው ጽሑፍ እዛው መጽሐፍ ውስጥ ጻፍኩ። የባፕቲስቶች አስተዋጽኦ በኢትዮጵያ ምድር ውስጥ ሁለቱም ባነሳለ። አንደኛው አሁን ያልኩ የካትሪን ኮድ ነው፣ የጁዲ ኮሊንስ ታሪክ። ሁለተኛው ግን የተከዳው እውነት በባፕቲስቶች እጅ ነው ያለፈው፣ የዘላለም ዋስትና። አንድ ክርስቲያን ዳግም ከተወለደ በኋላ የዘላለም ዋስትና አለው የሚለው ትምህርት ከፓስተር በቀለ ላቀው ሲቀርብ፣ ከዴንታል ኮሊንስ ሲቀርብ፣ ከአቶ ስንታየው በላቸው ሲቀርብ ምድር ጨሰች። ይሄም አዲስ ትምህርት ነው ተብሎ የዘላለም ዋስትና ክርስቲያን አለው ሲባል እንዴት የሚል ትልቅ ፍልሚያ በባፕቲስቶች ውስጥም ሳይቀር ተነሳ። ወንጌላውያን የሆኑትማ የተቀሩት አሁን ፔንቴኮስታል ቸርች ስምንላቸው የገነት ቤተ ክርስቲያን አንዷ ፔንቴኮስታል ቸርች ናት። በኢትዮጵያ 3 ፔንቴኮስታል ቤተ እምነቶች ነው ያሉት። ምናልባት አታውቁት ከሆነ አንዱ የኢትዮጵያ ገነት ቤተ ክርስቲያን ነው። ሁለተኛው የኢትዮጵያ ሕይወት ብርሃን ቤተ ክርስቲያን ነው። ሶስተኛው የኢትዮጵያ ሙሉ ወንጌል ቤተ ክርስቲያን ነው። አሁን አዳዲስ ጴንጤቆስጤ ነን የሚሉ የተፈበረኩ አሉ። ግን በታሪክ ውስጥ ላይን ቸርችስ ብለን የምንጠራቸው እነዚህ 3ቱ ናቸው። የጴንጤቆስጤ የውስጥ እምነት በጣም የሚጠቅም ኃይልና ጉልበት አለው ለኢቫንጀሊዝም። የሰውን መጥፋት ሸክም ኖሮ ወንጌል ለመመስከር ትልቅ ዕድል ይከፍታል። ፔንቴኮስታሊዝም ትልቅ ዕድል የሚፈጥረው ይህንን አቅም በሰው ሁሉ ውስጥ ይፈጥራል። ስለዚህ አንድ ዳግም የተወለደ ልጅ ዳንኩ ካለ ለምስክርነት ለምን ወላጆቹ ድሬዳዋ አይኖሩም? ከአዲስ አበባ ተነስቶ እዛ ነው የሚዘልቀው። እናቴን ላትርፍ ይላል። ለምን መቀሌ አይሄድም? ይሄዳል። እነዚህ 3 ቤተ እምነቶች በኢትዮጵያ በዚህ መንፈስ ስለተዘረጉ በመላው ኢትዮጵያ አሉ። የትም ብትሄድ የገነት ቤተክርስቲያን አታጣም፣ ሙሉ ወንጌል አታጣም፣ የሕይወት ብርሃን ቤተክርስቲያን አታጣም። እዛ ውስጥ ግን ሊታረሙ የሚገባቸውን እውነት ባፕቲስቶች ደግሞ የአቅማቸውን ያህል በመዘርጋት መስራት አልቻሉም። የዘላለም ዋስትናን ለማስተማር ከእጃቸው ስለተነጠቀባቸው የሚያፍሩበት ሆነባቸው። ግን አይደለም። አንዳንዴ ደጋግሞ ሲኮረኩምህ ነገሩ እንደዚህ ነው እንዴ ብለህ ትሸሻለህ። ሰውየው በግ ተሸክሞ አይደል በየመንገዱ ውሻ እያሉ ሲሉት መጨረሻ ላይ ውሻ መስሎት በጉን ጥሎ ሄደ። የኢተርናል ሴኪሪቲ እውነትም ድነታችን የጸና ነው የሚለው እውነትም ሲኮረኮም እኛው ባፕቲስቶች ድነታችንን የማጣት እድል አለን ማለት ጀመርን። ይህ ሂደት በኋላ አገልግሎት ምንድን ነው ብለኝ ስትል ሩመሮች ሰማለሁ። በቤዛ ባፕቲስት በራሴ ባለውባት ቤተ ክርስቲያን ሩመሩን በፊት ለፊት አምጥቶ ያሳየኝ የነገረኝ የለም። ግን የዘላለም ዋስትናን የሚጠራጠሩ ወገኖች ካሉ መጋቢዎች መርዳት አለባቸው። እነሱን ላስወግድ ልቁረጥ የሚባል ነገር የለም። ገንዘባችን ናቸው። ቁጭ ብለው ግን መወያየት አለባቸው። እገዛ የሚያስፈልግ ከሆነ እኔም ሌሎችም ወገኖች ለእነዚህ ወንድሞቻችን እህቶቻችን እጃችንን መስጠት ይኖርብናል። የጻፍነውም ጽሑፍ ያንን እንዲያሳይልን የሚገባ ነው የሚሆነው እና ይህን እውነት የዘላለም ዋስትናን በኢትዮጵያ ምድር ያጸኑ ባፕቲስቶች ናቸው። ይህ ትልቅ ኩራቴ ነው። በኢትዮጵያ ትልቅ ኩራቴ ነው። ሁለተኛው ግን ቀዳማዊ ኃይለ ሥላሴ እንግሊዝ ሀገር ነበረ ጥገኝነት ጠይቀው ለ5 ዓመት የኖሩት። ያኔ በ1928 በነበረው ጄኔቫ ላይ አቤቱታቸውን ካቀረቡ በኋላ ወደ እንግሊዝ ሀገር ሄደው ነው የተቀመጡት። ያው ጉዳያቸውን ሲከታተሉ ነበር። እውነተኛ አርበኛ ናቸው። አርበኛም ብቻ አይደሉም።
ሚስዮናውያንንም የሚሰቡ ሰው ናቸው። ስለዚህ የአሜሪካ ሚስዮናውያን እንግሊዝ እያሉ አግኝተዋቸዋል። የእንግሊዝ ሚስዮናውያን አግኝተዋቸዋል። ያገኟቸው ባፕቲስቶች ናቸው። በተለይ ከአሜሪካ የመጡት ባፕቲስቶች ወንጌልን በሀገሮ እናስፋፋ፣ ትምህርት ቤት እንክፈት፣ ሆስፒታሎች እናመቻች፣ ለወንጌል ስራ እድል ይስጡን ያሏቸው። ቀዳማዊ ኃይለ ሥላሴ ተመካክረው ከመጡ በኋላ ቃላቸውን አላጠፉም፣ ሰጧቸው በደብዳቤ። ቦታ ደግሞ 4 ኪሎ ብርሃን ሰላም ፊት ለፊት ያለውን ሰፊ ቦታ፣ አሁን ጠቦ ነው ተወርሶ ነው፣ ሰፊ ቦታ ለሄድ ኳርተሩ ፈቀዱ እና በተለይ እስልምና በተስፋፋበት ቦታ አገልግሎ አሉ። እስከ ከረን እስከ ኤርትራ ጫፍ ባፕቲስት ቤተክርስቲያናት ነበሩ። አሁን ጠፍተዋል፣ አብዛኞቹ ጠፍተዋል። በዚህ ታሪክ ውስጥ ቀዳሚ ሰው አንዲት ሴት አለች። አሁን የጠየቀኝ ሴት ጁዲ ኮሊንስ ትባላለች። የዴንተን ኮሊንስ ሚስት ናት። አይገርምህም? እነዚህ ሁለት ወጣቶች በባፕቲስት ሚሽን የጸሎት ፕሮግራም አርብ ሲገናኙ ወደ ጋብቻ ከመምጣታቸው በፊት አፍሪካን እንድረስ የሚል ጸሎት ነበራቸው። በወንጌል እንድረስ እነዚህ ሁለት ሰዎች። ከዛ በኋላ ነገሮች ጠበው የቀዳማዊ ኃይለ ሥላሴ አካሄድ በዚህ መንገድ ሲመጣ ኢትዮጵያ መሄድ እንፈልጋለን አሉ። እነሱ ብቻ አይደሉም፣ ሌሎችም ናቸው እና በመርከብ ነው የመጡት። ብዙ ወር ዘግይተው ነው የመጡት። ብዙ ተጉዘው ነው የመጡት። በዛን ጊዜ ሴቷ የ20 ዓመት ነበረች። አባትየው ባሏ የ21 ዓመት ሰው ነው። 20ና 21 የልጆቼ ዕድሜ ነው እኮ የነ ፍቅር። በዛ ዕድሜ ኮሚትድ ሆነው አንድ ሕፃን ልጃቸውን ሼሊን ይዘው ኢትዮጵያ መጡ። ሼሊ 1 ዓመት ልጅ ነበረች። እነዚህ ሰዎች ናቸው ባይብል ባፕቲስት ቸርች ፌሎሺፕ በትልቁ መሰረት የጣሉለት። ሄድኳርተሩን ደግሞ 4 ኪሎ አድርገው ህንፃ ይሰሩለት። በዛ ሂደት ነገሬን አርዝሜ ከሆነ ይቅርታ ጠይቃለሁ። በዛ ሂደት ውስጥ ለውጥ መጣ። 1966 የካቲት ፈነዳ እና እሱ ታሪክ ላይ ብዙ ማውራት ያለብኝ አይመስለኝም። ግን የተፈጠረው ነገር ቀውሱ በጣም ከበደ። ሚስዮናዊ ያንኪስ ጎሆም የሚል ኃይል ተነሳ። ሰልፍ ሁሌም እሱ ነው። እኔ ልጆኝም እሱን አስታውሳለሁ። ያንኪስ ጎሆም ውጡልን የሚል። እነ ጁዲ ኮሊንስ እና ዴንተን መውጣት አልፈለጉም በጭራሽ። ምክንያቱም 400 ተማሪዎች የመጽሐፍ ቅዱስ ተማሪዎች እዛ ህንፃ ላይ ይማራሉ። ሃይስኩል ፈጥረዋል። እዛው የሃይስኩል ትምህርት ይሰጣል ከ9ኛ እስከ 12ኛ። በዛ ውስጥ እና በረዳርጌ የሚባሉ አሁን ወደ ጌታ ሄዱ። እዛ ነው የተማሩት። ትልቅ ላይብረሪ ተመስርቷል። አማኑኤል ባፕቲስት እኔ የተጠመቅኩባት በቀለ ላቀው እጅ የተጠመቅኩባት አዳራሹ እዛውን። በዛ አዳራሽ የእንግሊዝኛ ሰርቪስ ይካሄዳል፣ የአማርኛ ሰርቪስ ይካሄዳል። 1966 ሲመጣ ግን በእነዚህ ሚስዮናውያን ላይ ከፍተኛ ጫና ተፈጠረ። የጫናው ምክንያት ከጁዲ ኮሊንስ ጋር የሚያገናኘው፣ በነገራችን ላይ ማንም ሚስዮናዊ ወደ ኢትዮጵያ ሲመጣ ሁለቱም ባልና ሚስት ቢመጡ ባልየው ወንጌል ሰባኪ ከሆነ ሚስትየው ወይ የጤና ሰው መሆን አለባት ወይ አስተማሪ መሆን አለባት። ስለዚህ ጁዲ ኮሊንስ የሳንፎርድ አስተማሪ ነበረች። ሳንፎርድ ፕራይመሪ ታስተምር ነበር። ፕራይመሪ ያስተማረች የሳንፎርድ ልጅ ኮሎኔል ሳንፎርድ ናቸው የመሰረቱት። ኮሎኔል ሳንፎርድ እንግሊዛዊ ናቸው። የቀዳማዊ ኃይለ ሥላሴ የልብ ወዳጅ ናቸውና የእሳቸው ልጅ አብዮቱ እየተቀጣጠለ ባለበት ጊዜ የቀዳማዊ ኃይለ ሥላሴ ልጆች ሁሉም ታሰሩ። ከልዕልት ወርቅ ጀምሮ ታሰሩ። ቀዳማዊ ኃይለ ሥላሴም እንደዛው። ጭራሽ በ1967 መስከረም 2 ይመስለኛል ተሳስቼ ከሆነ መስከረም 2 ከዙፋን መነሳታቸው ተረጋገጠ። ወደ ስር ወረዱ። በዛ ሂደት ውስጥ እያለ የትምህርት ቤታችን ስራ አስኪያጅ መጽሐፉ ላይ ያለውን ነው ሰመሪ ምነግር፣ ጠራቻት። ጁዲ የቀዳማዊ ኃይለ ሥላሴ የልጅ ልጆችን ታውቂያቸዋለሽ? አውቃቸዋለሁ። የሚገርም ነው። የባፕቲስት ሚስዮናውያን ቤተ መንግስት ገብተው መጽሐፍ ቅዱስ ያስጠኑ ነበር። ይቺ ሴት ታስጠና ነበር። ቤታቸው ገብታ ታስጠና ነበር። ዴንተን እንደዚሁ ያደርግ ነበረ እና በዛ ሂደት ውስጥ ምን ላርግ ነው የምትይኝ ስትላት፣ እባክሽ እነዚህ ልጆች የቀዳማዊ ኃይለ ሥላሴ የልጅ ልጆች ትናንሽ ናቸው፣ ወደ 11 የሚቆጠሩ ናቸው።
ከ10 ወር ዕድሜ እስከ 17 ዓመት ዕድሜ ያላቸው ጠባቂ የላቸውም። የሚያስተዳድሯቸው ወይዘሮ ጽጌ አምፖል ፈንድቶ አይናቸው ችግር ላይ ነው። እና ምን ላርግ? ከፊሉን ውሰጅ። እኔ ሚስዮናዊ ነኝ፣ ይህን ለመስራት አይፈቀድልኝም። ድንትንን ግን ጸልየም ቢሆን አማክራለሁ አለች። ከባሏ ጋር ተማከረች። ባልየው ፈቃደኛ አልነበረም። የሚሽን ስራችን ይበላሻል፣ አይሆንም ነው ያላት። መጨረሻ ላይ እሱ ቆሞ 2ኛ ፎቅ ላይ ይመስለኛል ወደ ታች ሲያይ ከብርሃንና ሰላም አንዲት ነፍሰ ጡር 11 ያህል ሰዎች እየተገፉ ወደ አማኑኤል ባፕቲስት ህንፃ ጀርባው ላይ ሲኮለኮሉ ያያል። ቀጥሎ መትረየስ ነው በእነሱ ላይ ሄደው፣ በመትረየስ ተጨረሱ፣ ነፍሰ ጡሯም ጭምር። ናው ሂ ዲሳይድ አሁን ኢትዮጵያ ለመኖር ያለን እድል ዝግ ነው። ስለዚህ ጁዲ አንቺ ያልሽው ሀሳብ እንዴት እንደሚከናወንም አላቅም፣ ግን እንጸልይበት። ሌላው ከልጆቻችን ጋር እንማከር። 2ኛ ልጃቸውንም ወልደዋል፣ ወንድ። ሲማከሩ ክርክር ውስጥ ገቡ። አይሆንም የሚለው እያደገ ሄደ። ሼሊ ትንሿ ልጅ ሳንፎርድ ፕራይመሪ 2ኛ ክፍል የምትማረዋ ዳድ ጌታ ልጆችን ይወዳል ብለህ አልነበር? እነዚህ 11 ልጆች የጌታ ልጆች አይደሉ? እንዴት ነው ዳድ? እኔ እኮ ርብቃን አውቃታለሁኝ፣ መነንን አውቃታለሁኝ፣ ወንድሜ ደግሞ እሷን ያውቃታል። ምንድን ነው አልገው ይጠባሉኝ? ልጁ በሰጠችው አይምሮ ተለወጠ፣ አቋም ያዘ። ጁዲ አብሬሽ ነኝ። እንዴት ሊሆን እንደሚችል ግን አላውቅም። ሁሉም በግልሽ አስቢው፣ ልተባበርሻለሁ ነው ያላት። እና የሜዳን ቀናው እኔ በጣም በባፕቲስቶች እኮራለሁ ብዬ ስል ከወንዶቹ ይልቅ በሴት ምኮራው በጁዲ ኮሊንስ ነው። ከባድ ሪስክ ውስጥ ነው የገባቸው። ይሄ ደማስቆ ይሄ በእስራኤል ላይ የሚመጡ የስለላ ስራዎችን ማንበብ ይገርመን የለ። ይሄ ካትሪን ኮድ እንደሱ ነው። ከብዙ ሀገራት ጋር ተያይዛ በሚስጥር ኮድ ይዛ እነዚህን ልጆች ላንጋኖ በዚህ በመኪና እንደ ቃርጋ 2 ሄሊኮፕተር አይሮፕላን እዛ እንዲወርድ አድርጋ ይዛቸው ነው የወጣቸው። ኬንያ ስትገባ የኬንያ መንግስት አልቀበልም አለ። የአሜሪካ መንግስት እንደ ፍጥር ጥረሽ አላት። የአሜሪካዊ ሚስዮን አይነት ሌላ የስዊድን መንግስት ነው ከእሷ ጎን የቆመው። እና የሚገርም ነው። ይሄ የባፕቲስቶች አስተዋጽኦ ነው። ከቀዳማዊ ኃይለ ሥላሴ ልጆች መካከል ትላልቅ ናቸው ልጆቻቸው። የጌታ ብርሃን የበራላቸው በክርስትና ሕይወታቸው መስመር የያዙ ትላልቅ የቀዳማዊ ኃይለ ሥላሴ የልጅ ልጆች ዛሬም አሉ እና ፊልም እየተሰራበት ነው። አላቅም ዶክተር ሞገስ ራእይ በጁዲ ኮሊንስ ላይ መስራት ቢችል ክርስትና ዋጋ የሚያስከፍል መሆኑን ትገልጽበታለህ። ክርስትና ዝም ብለህ የምታጨበጭብበት እምነት አይደለም። ዋጋ ማስከፈል የሚጠይቅ ነገር ሲገባ የምትገባበት ህይወት ነው። ከጁዲ ይህን የተማርኩት